ሰላምዬ በህይወትና በሞት መካከል ናት። ዶክተሩ በጣም ከባድ ችግር ደርሶባታል። ወደ ውጭ ሄዳ መታከም አለባት፣ አለበለዛ ህይወቷ ትልቅ አደጋ ላይ ነው፣ ብዙ ደም ፈሷታል አለ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁልኝ? እንግዲህ ሰላምዬ እንደምታውቁት በጣም የወሰደችው መድኃኒት በጣም አስከፊ ከመሆኑ የተነሳ ወደ 10 ምናምን ከኒናን የወሰደችው። ምክንያቱም ልጁ ቶሎ እንዲወርድና እየተቆረጠ ምክንያቱም በጣም ወደ 9 ሳምንት ነው ምናምን ስላላት ወደ 3 ወር አካባቢ የሆነው ልጅ ነው እንግዲህ ወደ ነፍስ መግዛት የሚደርስ ልጅ ስለሆነ በጣም ከባድ አደጋ ነው የደረሰባት ማለት ነው ከማህፀኗ ጋር። እንደገና ደግሞ በጣም ብዙ ደግሞ ፈሷታል። ያም ብቻ ሳይሆን ስጋው እየተቆረጠ የልጁ እየተቆረጠ ስለወደቀና በጣም ከሽንት ቤትም ለመውጣት እንዲሁም ሰው ድረሱልኝ ለማለት በጣም ከባድ ችግር ስለደረሰባት ቶሎ ወደ ሆስፒታል ስላልገባች በጣም ብዙ ደም ፈሷት ስለነበረ ከማህፀኗና ከደም ግፊት በጣም ከባድ ችግር ውስጥ ገብታለች። ዶክተሩ ሲያት በጣም ነው የደነገጠው። ሀንዬ ለምንድን ነው የደነገጥከው ስትለው ልጅን እንድታስወርድ ልጄን አስወርድልኝ እባክህን፣ አለበለዛ እኔ መኖር አልፈልግም፣ ልጁን እንድታስወርድልኝ እፈልጋለሁ ብላ ስትለኝ እኔ የሙያዊ ፕሮግራም አይደለም ይሄ እኔ ሙያ አይደለም ብዬ መልሻት ነበረ። በዛ ነው የገረመኝ። በዚህ ፍጥነት ይህን ታደርጋለች ብዬ ገምቼ አላቅም ነበር ሀንዬ። እኔ እንጃ ከባድ ነው። ምክንያቱም የፈሰሳት ደም ከችግር በላይ ሆኗል። በጣም ብዙ ደሞች ፈሰዋታል። እንዲሁም ሰውነቷ ከህፃኑ በላይ ሰውነቷ እየተቆራረጠና የማህፀኗ ላይ ትልቅ ችግር አምጥቷል አላት። ሀንዬም በጣም ደነገጠች። እናቷ መምጣት አለባት፣ ትልቅ ፊርማ አለ፣ ያንን መፈረም አለባት፣ አለበለዛ ትልቅ ከባድ ነገር ስለሆነ ግድ ቤተሰቦቿ መምጣት አለባቸው አንቺ እያላት ነበረ ማለት ነው። እንግዲህ ሰላምዬ ትልቅ ፈተና የሆነባት የእናቴን ፍቅር ሳላገኝ በአሁን እንደገና ልጅ አርግዣለሁ ስላት ለልጅ ነው እንደዚህ ሆንሽው፣ ሰላም እየሰፈነው ለልጅ ነው፣ ልጅ ስላረገሽ ነው እንደዛ ትለኛለች ብላ ስላሰበች እንደገና ያረገዘችለትም ልጅ ጥሩ ልጅ ስላላደለ አልፈልገውም፣ በጭራሽ ሊሆን አይችልም ብላለች ማለት ነው ውዶችዬ። እንግዲህ ሀንዬ ደግሞ መድኃኒት ስጭኝ እኔ እንዳስወርደው መድኃኒት ስጭ ብላት ነበረ። እኔ አላደርገውም፣ እኔ እንደዚህ አይነት ነገር አልፈቅድም፣ እኔ በህይወት እያለሁኝ በፍጹም እንደዚህ አይነት ነገር እንድታደርጊ አልፈቅድልሽም ብላል ነበር። እንግዲህ ፋርማሲ ሄዳ ነው ያንን መድኃኒት ቀስ ብላ ገዝታ ሁሉንም እናቷ ልክ እንደሄደች አንደኛ 3 ቀን ሙሉ ምግብ ምንም አይነት ምግብ አልበላችም። በጣም ተጎድታለች። 3 ቀን ሙሉ ምግብ ርቃ ነው ያለችው እያለቀሰች። ያ ነገር ስለሆነ እንደገና ደግሞ ሽንት ቤት ወርቃለች። የወሰደችው መድኃኒት የዳበረች መጀመሪያ ምግብ ተወስዶ በጣም ሰውነቷ ሲዳበር ያንን የመቋቋም ችሎታ እንዲኖራት ተደርጎ ነው እንጂ በእንደዚህ አይነት ሁኔታ ውስጥ ሆና አልነበረም ያንን ከኔና ማውጣት የነበረባት። ምክንያቱም ምንም አይነት 3 ቀን ሙሉ ምግብ አልበላችም። ምንም የበላችው ነገር የላትም። ለዛም እንደገና ይሄ ችግር ተፈጠረው ማለት ነው። እንግዲህ ሰላምዬ እንዳትሞት የሁላችንም ጸሎት ነው። ምክንያቱም ይደብራል በጣም ነው። እናቲቱ በጣም ትጎዳለች ማለት ነው። ውዶችዬ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ላይክ ሰብስክራይብ አድርጉኝ። ሀንዬን አድናቂዎች፣ ሀንዬ ወዳጆች አበረታቱኝ። ወዳችኋለሁ ያላ